አሁን ያለንበት አራተኛው የቴክኖሎጂ አብዮት ዘመን አይነተኛው መገለጫው ዲጂታል አብዮት ሲሆን ይህም ከፍጥነቱ በተደራሽነቱና በተጽዕኖ ፈጣሪነቱም ወደር የሌለው መሆኑ ይነገርለታል። ዲጂታል ቴክኖሎጂ ዛሬ ያልደረሰበት የዓለም ጫፍ ተጽዕኖ ያልፈጠረበትም የሥራ መስክ የለም። በዲጂታል ቴክኖሎጂ ውስጥ መጠነ ሰፊ ስራዎች ከሚታየባቸውና ለውጥ እያስመዘገቡ ከመጡ ሴክተሮች መካከልም የጤናው ዘርፍ በዋነኛነት ይጠቀሳል። በጤናው ዘርፍ በሁለተኛው እድገትና ትራንስፎርሜሽን እቅድ ላይ ከተቀመጡ 5 አንኳር አጀንዳዎች መካከል የመረጃ አብዮት በዋነኛነት ይጠቀሳል። ይህን ከግብ ለማድረስ በሚያስችል መልኩ በጤናው ዘርፍ ልዩ ልዩ ተግባራት በመከናወን ላይም ይገኛሉ። ይህም የተለመደውን የመረጃ አያያዝና ልውውጥ ወደ ዲጂታል የመረጃ አስተዳደር ስርዓት የሚያሸጋግር ስልት መሆኑ ይታመናል። ይህን ከግብ ለማድረስ በሚያስችል መልኩም በሐረሪ ክልል በጤናው ዘርፍ ልዩ ልዩ ተግባራት በመከናወን ላይ ይገኛሉ። እንግዲህ እንደሚታወቀው በጤናው ስርዓት ወይንም በጤናው ሴክተር የ3 አመት እቅድ ወይንም የ5 አመት እቅድ ስናስቀምጥ አንዱ የጤና መረጃን ማዘመን ነው። ከዛ ውስጥ ትላልቅ አጀንዳዎች ተደርጎ ከተያዙት 5 ውስጥ አንዱ የመረጃ አብዮት ወይንም ኢንፎርሜሽን ሬቮሉሽን የምንለው ነው። እንዳለ ሀገሪቷ ላይ ያሉ በጤና ተቋም ደረጃ የሚተገበር ነው። የመረጃ አብዮት ስንል እንግዲህ ሁለት ነገሮችን ይዛል። አንዱ የመረጃ የመጠቀም ባህልን ማዳበር ነው። ሁለተኛው ደግሞ የመረጃ ማዘመን ጋር የተያያዘ ሁለት ፒላር ይዘን ነው እየሰራን ያለነው። እንደ ሐረሪ ክልል እንግዲህ ባሉት ጤና ጣቢያዎች፣ ሆስፒታሎች እነዚህ ተቋማት የሚሰጡትን አገልግሎት በዘመኑ በአዋጅ ቴክኖሎጂ ተጠቅመው የጤና አገልግሎት እንዲሰጡ ስራዎች እየተሰሩ ነው። እንግዲህ ከዚህ ጋር ተያይዞ ያው ሁሉም ተቋም ላይ እኩል ስራውን እንዲጀምሩ የሐረሪ ክልል ጤና ቢሮ ደግሞ እገዛ ከጤና ሚኒስቴር ጋር ሆኖ ከአጋር ድርጅት ጋር ሆኖ እነዚህን ተቋማት ሙሉ ለሙሉ ወደ ወረቀት አልባ የምንለው ስርዓት እንዲሄዱ ከማድረግ አኳያ ብዙ ስራ ሲሰራ ቆይቷል። በዚህ ጊዜ የሐረሪ ክልል ጄኔላ ወረዳ ጤና ጣቢያ በመረጃ አብዮት አማካኝነት የጤና መረጃ አያያዝ ስርዓታቸውን ዲጂታል ካደረጉ ተቋማት መካከል በግንባር ቀደምትነት ይጠቀሳል። ጤና ተቋሙ በኮምፒውተር በታገዘ ዲጂታል አሰራሩ ከካርድ ማውጣት እስከ ሕክምና ያለውን የአገልግሎት አሰጣጥ ሂደቱን ከወረቀት የጸዳ አድርጓል። ይህ በመሆኑም ከካርድ መጥፋት፣ ከአገልግሎት መዘግየትና ከግብዓት አቅርቦት ጋር ተያይዞ የሚስተዋሉ ችግሮችን ከመቅረፍ አኳያ እያበረከተ ያለው ሚና ከፍተኛ መሆኑ ይነገራል። ከምንም በላይ ደግሞ የመረጃ አያያዝና ልውውጥን ፈጣንና ዘመናዊ በማድረግ አገልግሎት አሰጣጡንም ቀልጣፋ ማድረግ አስችሏል። እንደ ሀገር እንግዲህ የተማርንበት ነገር አለ። ይሄ ሲስተም የዛሬ 10 አመት በፊትም ተጀምሯል። የባለቤትነት ስሜት ያኔ በአጋር ድርጅቶች ብቻ ነበር። እነዚህ ኮምፒውተሮች፣ ስልጠናዎች፣ ማቴሪያሎች ይሰጣና ተቋም ላይ ሲመጣ የባለቤትነት ስሜት የለም። ብዙዎቹ መበላሸቶች፣ ሲስተም ውጪ መሆን፣ ለሌላ ነገር መጠቀም ነገሮች ነበሩና አሁን ጤና ሚኒስቴር ምንድነው ያደረገው? ጤና ተቋሙ ፍላጎት ኖሮት ይሄንን ሲስተም እኔ ተቋም ላይ እንዲኖር ፈልጋለሁ ብሎ ሲነሳ የተወሰነ ስቴፕ ጤና ተቋሙ ሲሄድ ጤና ጥበቃም ሆነ ክልል ጤና ቢሮ እገዛ ያደርጋል ማለት ነው። ፍላጎታቸው ነው የሚታየው። ተቋሙ አሁን ለምሳሌ እኛ ክልል ላይ ጄኔላ ለምን ቶሎ ሄደ ካል እዛ ጋር ያለው ጤና ተቋም ላይ ያለው አመራር፣ ወረዳ ላይ ያሉ አመራሮች ለዚህ ስርዓት ፍላጎት ነበራቸው። ፍላጎት ብቻም አይደለም የሚፈልጉት ብር በጣም ከፍተኛ ናቸው። እንግዲህ ሰርቨር አለ፣ ፓወር ሰፕላይ ተብሎ አለ፣ የጀነሬተር ጉዳይ አለ። እንግዲህ ዲጂታል ነገር ስናስብ መብራትና የቴሌ መዳረሻ በሰፊው አስፈላጊ ነው። ስለዚህ እነዚህ ነገሮች ከመቅረብ አንፃር ከወረዳ ጀምሮ እስከ ጤና ተቋም ላይ ያሉት ኃላፊዎች ትኩረት ሰጥተውት በገንዘብም በድጋፍም በአቅምም በሁሉም ነገር ተቋሙ ጎን ስለሆኑ ቀድሞ እነሱ ለመስራት ችሏል። እንግዲህ ተቋሙ ይሄን ያህል ከሄደ ምንድነው ጤና ሚኒስቴር ያደረገው? በተለያየ ጊዜ በተለያየ ምክንያቶች የኮምፒውተሮች እገዛዎች ተደርጓል። ጀስት በሁለት አይነት ነው የምናየው። እነዚህ ነገሮች ስራውን እየሰሩ
የተሸለሙበት ነገሮች አሉ። ጤና ተቋሙ የተለያየ ስራ ይሰራል ከዲጂታል ውጪ። በእነዚህ ነገሮች በሽልማት መልክ ያገኘውን ኮምፒውተሮች ለዚህ ስራ ነው ያዋሉት። ተጨማሪ ደግሞ ይሄን ስራ ለማገዝ ደግሞ ከጤና ሚኒስቴር የተወሰነ ኮምፒውተሮች ያገኙበታል። ሌላው ስልጠና መስጠቱን ባለሙያዎቹን ዋናው ነገር ደግሞ እነዚህ ስርዓት ከተገበርን እቃዎቹን ካሟላን በኋላ የባለሙያው ሜንታሊቲ ላይ መስራቱ ከባድ ነበር። እነዚህ ነገሮች ሁሉ አኑረን መጠቀም አለመጠቀም ላይ ቴክኖሎጂን ከመጠቀም አንፃር የሰው ማይንድ ላይ ብዙ መስራት ይፈልግ ነበርና አመራሩ በቁርጠኝነት ይዞ ወረቀት ለአንድና ለመጨረሻ ጊዜ አስወግዶ ነው ይሄንን ሲስተም እንዲጀምሩ ያደርገው። እንግዲህ በፍቅር ነው የሄዱበት ይሄን ነገር ተቋሙ ላይ በግዴታ ሳይሆን ባለሙያውን ይዞ ስልጠና ሰጥቶ ከስልጠና በኋላ ደግሞ እየተከታተልን ከቢሮም እንደዛው ባለሙያ እየተመዳደበ እዛ ላይ የሚያበቃ ኮች የሚያደርግ ችግሮች ሲኖሩ ችግሩን የሚቀርፍ 24 ሰዓት ሆኖ ከዛ የስራ ፍቅሩ መጣ ማለት ነው። አሁን ጄኔላ ላይ በፈለግነው ሰዓት ብንሄድ ቅዳሜም እሑድ ማታ በዲጂታል ሲስተም ነው ግልጋሎቱ የምናገኘው። ይሄንን እንግዲህ እንዳልኩት ቅድም ለሁሉም ተቋም እያሰፋን ለመሄድ አብዛኛውን ስራዎችን 90% በላይ ጨርሰናል። አሁን በቅርቡ ሁሉም ላይ የማስፋት ስራውን እንሰራለን። ስለዚህ የነበረው ሂደት ይሄን ይመስላል። መረጃን ያው ለጥቅም በማዋላችንና ለመረጃ ትልቅ ቫልዩ በመኖሩ ሰርቪስ ላይ ለውጥ መጥቷል። አሁን ከሁሉም ወረዳዎች ማለት ይቻላል እንደ ክልል ተመራጭ ሆኖ የኛ ጤና ጣቢያ በጣም ብዙ ፔሸንት ፍሎ ያለው እኛ ጋር ነው። ከጆጎል ሆስፒታል የማይተናነስ እንደውም ከዛ በላይ ዲኤችኤስ ነው እንግዲህ ቋቱ ዋናው እንደ ሀገር ያለው። አሁን ሁላችንም ማክሰስ አድርገን ብናይ ከጆጎል ሆስፒታል ስንት 90 ምናምን 94,000 አካባቢ ፔሸንቶች ነው በ9 ወር ውስጥ ያየነው እና ይሄ ሰርቪስ ለምን መረጠን ሰው ለምን መጣ ስንል ያው መለኪያው ምንድነው ማለት ነው ጥራት ያለው አገልግሎት የተሻለ አገልግሎት እኛ ጋር ስለሚያገኝ ያለው ስታፍ ኮሚትመንት እያንዳንዱ አለ ችግሩ ሁሉ ከኋላ ምን አለ መረጃ አለ እኮ ለሁሉም ነገር ለስራዎች ሁሉ ዳታ አለ ለዳታ ቫልዩ የሚያደርግ ሰራተኛ አለ። ይሄን መረጃ ደግሞ የሚጠቀም ለጥቅም ማዋል ነው ዞሮ ሄዶ ከቁጥር ባለፈ ቁጥሮችን ሚኒንግ ሰጥቶ ማየት ይሄ ትልቅ ዋጋኛ ጋር ስላለው ይሄን ደግሞ በሰርቪሳችን አይተናል። ለዚህ ለመብዛቱ ደግሞ እንደ መፍትሄ አሁን ዲጂታላይዝ ተብሎ እንደ ሀገር የተያዘ አለ። ክልላችንም በተለያዩ እንትኖች እንቅስቃሴዎች አሉ። እንደ ክልል ካለው ስናይ የመጀመሪያው ጤና ጣቢያ ጄኔላ ወረዳ ውስጥ ያለው ጄኔላ ጤና ጣቢያ ነው። ፉል ኤምአር ኢምፕሊመንት አድርጎ ከወረቀት ነፃ አገልግሎት እየሰጠ የሚገኝ ጤና ጣቢያ ላይ ነው ያለን ማለት ነው። አሁን ላይ እንግዲህ መረጃ ከሌለ ምንም ነገር የለም። መረጃን በትክክል ስትይዝ መረጃን በስርዓቱ ስትይዝ በከፍተኛ ደረጃ በትክክለኛ መረጃ ላይ የተመሰረተ ውሳኔዎች ስለሚወሰኑ ከታካሚው አንስቶ እስከ ባለሙያዎቻችን ድረስ ከፍተኛ የሆነ ጥቅም አለው። ለምሳሌ መረጃው በትክክል ስትይዝ የታካሚ ፍላጎት ብዙ ሲሆን የበጀት ጭማሪዎች ለማድረግ ባለ የመረጃ ቋት አያይዘህ የዛይ ጭማሪ ሁኔታ የሚስተናገድበት አለ። ሌላው ደግሞ መረጃው በትክክል ሆኖ ስለዛ ለመረጃ በትክክል ማወቅ ስትችል የሚመጡ በሽታዎችን ተላላፊ በሽታዎችንም ቶሎ የመከላከል ሁኔታዎችን እየጨመረ የሚሄድበት ሁኔታ አለ ማለት ነው። ስለዚህ ጥቅሙ ከታካሚ አንፃር የታካሚ ፍሰት በጣም እየጨመረ ያለ የታካሚ ሳቲስፋክሽን ወይም እርካታ በጣም በከፍተኛ ሁኔታ እያስጨመረ ያለ እንደዚሁም በባለሙያዎች ከፍተኛ የሆነ እርካታ ይታየበት ሁኔታ አለ ማለት ነው። ምክንያቱም መረጃውን ይዘህ በእጅ ያለውን መረጃ በትክክል ይዘህ ውሳኔዎችን ስታሳልፍ ታካሚንና ሰራተኛን መሰረት ያደረገ ውሳኔዎችን ስታሳልፍ ከፍተኛ የሆነ ሳቲስፋክሽን ታገኝበታለህ ማለት ነው። ማንኛውም ክላይንት ሲመጣ መጀመሪያ ትራጅ ነው የሚመጣው። ትራጅ ይገባል። ከዛ ያ ክላይንት የመጣው ክላይንት ከዚህ በፊት ካርድ ካለው በካርድ ቁጥሩ አስገብተን ሰርች አድርገን እንፈልጋለን።
ከዛ ሁሉንም ቫይታል ሳይል እንሞላለን ቫይታል ሳይል ካልሞላን ሲስተሙ አያሳልፍልንም ከዛ ስለ ኤችአይቪ ሪስክ አሰስመንት ቱል እንጠይቀዋለን የስ ካለን ኤችአይቪ ቴስት አርግተን ወደሚላክበት ክፍል እንልከዋለን አዲስ ከሆነ ግን ያ ሰውዬ ክሬት ኒው ሚል አለ ሲስተሙ ላይ እሱን ነክተን ስሙን ያባቱን ስም እስከ አያቱ እድሜውን ጾታውን ሞልተን ቫይታል ሳይን እንሞላለን ኤችአይቪ ቴስት ሪስክ አሰስመንት ቱል ሞልተን የስ ካለን ኤችአይቪ ቴስቱን ሰርተን ውጤቱን ሞልተን ወደሚላከው ክፍል እንልካለን ይሄ ሲስተም ከመጣ ጀምሮ የስራ ክፍፍል አድርጓል በአንድ ሰው ላይ ስራ ሎድ የሚበዛ የነበረውን በሲስተሙ ምክንያት ማን ሰራተኛ ስንት ሰው የትኛው ክፍል ስንት ሰው እንደሰራ ስለሚያሳይ ስራ ሎዱን ሼር አድርጎልናል እና ይሄ ሲስተም ከመጣ በኋላ የኛም የስራ ሎድ ቀንሶልናል እና ያው ብዙ ጥቅሞች አሉት ከዚህ ከሲስተሙ ከዘረጋን ጀምሮ ያየነው ማለት ነው ያው አንደኛው ከፔሸንቱ አንፃር ነው እነሱ ጋር ያለው አንፃር ነው ሁለተኛው ከኛም ጋር የተገናኘ ነው ያው ከፔሸንቱ ጋር ስናይ አንደኛው በጣም እንደ ጥቅም ያነሳ ነው ካርድ ላይ ነው አሁን ብዙ ጊዜ ድሮ ምን ችግር የነበረው ካርዱ ላይ ነበር ለምን አንዳንዴ ካርድ ቤቱን እንደ ድሮ የምታውቁት ከሆነ ብዙ በጣም ፔሸንት ነው የሚታየው በጣም ብዙ ካርዶች ይኖራሉ እና የካርድ መጥፋት ወይ ደግሞ ቦታው ለመገኘት እንደዛ አይነት ችግር ይኖር ነበር እና እሱን ደግሞ ለመፈለግ ፔሸንቱን ደግሞ ከዛ መሃል ይብላላ ነበር እና በተለይ ኢመርጀንሲ ኬስ ሆነ አሁን ለምሳሌ ብዙ ጊዜ ኢመርጀንሲ ኬስ ሲሆን የድሮ ሂስትሪው ግዴታ ማወቅ አለበት አንድ ፔሸንት ለማከም ማለት ነው እሱን ደግሞ ለማግኘት ካርዱን ለማግኘት ሰዓት ይፈጅ ነበር እና አንደኛ ጥቅሙ ፔሸንቱ ላይ እሱ ነው የካርዱን ሲስተም አስተካክሉ ለምን ካሁን የሚጠፋ ካርድ የለም ቁጥሩ እስካለ ቁጥሩን ራሱ ቢያጡ ስልክ ቁጥራቸው ባካፕ አለ ማለት ነው እናገኝበት በዛ ሲስተም ተሎ ካርዱን እናገኛለን ሁለተኛ ከፔሸንቱ አንፃር ደግሞ ምንድነው ይሄ ሰልፍ ላይ ያለው ነበር ድሮ አሁን ሲስተናገዱ አንዳንድ ፔሸንቶች ቅሬታ ይኖራቸው ነበር መጀመሪያ ቅድሚያ ነበር የመጣው የሚል አለ ያው ሁሉም በመጣበት መተናገድ አለበት እና ሲስተሙ ሲያስቀምጠውም ሁሉም በመጣበት ነው እና በዛ ደረጃ ሁሉም ደግሞ የተመደበበትን ቦታ ያስቀምጥልናል እና ሁለተኛ በዛ ነው ሌላ ጥቅሙ ደግሞ ምንድነው እኛ ጋር ሲመጣ ወደ ጤና ባለሙያ አንፃር ምንድነው የፔሸንቱ ሂስትሪ ላይ ነው አሁን ድሮ ካርድ ሲጻፍ አንዳንዴ ያው ተቾክል ምጽፈው አለ ላይነበብ ይችላል አንዳንድ ነገር ሚስ ሊደረጉ ይችላሉ እና ፔሸንቱን ፉል ሂስትሪ ማግኘት ይችላል መቼ እንደመጣ ምን እንደተደረገለት የላብራቶሪ ውጤቱን ተበይነናል ማለት ነው ሌላኛው ደግሞ የላክነው መድኃኒት አሁን ምን መድኃኒት እንዳለ ቀጥታ ከዚህ ማወቅ እንችላለን ፔሸንቱን ሳናግሏላው ይሄ መድኃኒት አለ ይሄ የለም ለመቀየርም ስንፈልግ በዛ መልክ እናረጋለን ማለት ነው እና ለዛ ምን መድኃኒት አለን እኛ ጋር ዲስፖዝ ምናረጋው መድኃኒት አለን ወይ የሚለውንም ለማወቅ በጣም አቀርቦልናል ማለት ነው በዚህ ክፍል ውስጥ ዲጂታል ሄልዝ መጠቀማችን መድኃኒቶቻችንን በአግባቡ እንድንይዝና በአግባቡ እንድንጠቀም ረድቶናል ለታካሚዎቻችን በመድኃኒቶች ሳይባክኑ እንዲሁም እጥረት እንዳይገጥመን እንድንጠቀም አድርጎናል ከኢፕሳም ጋር በአራሪፍ በምንልክበት ጊዜ በሲስተም እንልካለን ያም ዳታውን ኳሊቲውን የጠበቀ ዳታ እንዲደርስ ያደርግልናል ምንም የሚረሱ ሳንጠይቃቸው ምንዘነጋቸው መድኃኒቶች አይኖሩ ምክንያቱም እዚህ ላይ ስለሚያሳየን አንረሳውም ሲመጣም የቀሩ የተረሱ መድኃኒቶች ካሉ ቶሎ ኮሙኒኬት በማድረግ እንዲመጣልን እናደርጋለን እንደገና ደግሞ እዚህ ጤና ተቋም ውስጥ ካሉ ከፋርማሲዎች ከኦፒዲዎች ጋር ደግሞ የሚያስፈልጋቸውን መድኃኒቶች ራሳቸው በሲስተም ይልኩልኛል ምንም ወረቀት ሳንጠቀም እንተላለን ማለት ነው ስራችንን በጣም አቅልሎልናል ኤክስ ዴታቸው በሚቃረብ ሰዓት ራሱ ያሳየናል 6 ወር ሲቀራቸው ያንን ደግሞ ቶሎ ውሳኔ እንድንሰጥ ኤክስ እንዳያረግብን እዚሁ መጠቀም እንችልም ከሆነ እዚሁ እንድንጠቀም አለያ ደግሞ ከሌሎች ተቋሞች ጋር በሌሎች መድኃኒቶች እንቀያየራለን እንደዛ ያደረግን ኤክስ የሚያረጉ መድኃኒቶችንም ቀንሰናል ጥሩ ረድቶናል አሁን ኮምፒውተር ሲስተም ስለሆነ ማንኛውም ሰው መድኃኒት እንትን ማለት ማውጣትም አይችልም ማስገባትም አይችልም ያለ ሄዳችን በስተቀር ማለት ነው ሄዳችን በመትልክላት በስቶርማኖ
ይላካል። ሄዳችን ፓስዋርድ አላት፣ በሷ ፓስዋርድ ታወጣለች። እኛ ደግሞ እንትኑ ከስተመሩ ሲመጣ በእንትኑ ነው የምናወጣው በራሳችን ሲስተም ማለት ነው። ምን ያህል አንድ ሰው አውጥቷል፣ ምን ያህል ደግሞ ያ ሰው መድኃኒቱን ወስዷል የሚለውን ኮምፒውተሩ ላይ ነው የሚንቀሳቀሰው እና ማንኛውም ሰው ከፋርማሲ ከኮምፒውተሩ ሳያወጣ እዚህ ላይ መስጠት አይችልም። ለምን ሁለቱም መታየት ስለሚችል ማለት ነው። ተደጋጋሚ ህክምና ማድረገው እዚህ ነው እና ቀደም ሲል ሊደረግ የነበረው በፋይል የሚሰራው ስራ ትንሽ ጉድለት ነበረው። አሁን ግን ኮምፒውተራይዝድ ስለሆነ በአጭር ጊዜ ውስጥ ማንኛውንም ማግኘት እንችላለን። ፋይል ጠፋ ተብሎ መድከም የለም። የጊዜ እንዳይረዝም የመሆን ነገር አለው። በቶሎ መስተናገድ አለው። መጉላላት እንዳይኖር እነዚህ ብዙ ነገሮች በውስጥ የያዙት ነገሮች አሉ። እነሱ ሁሉ ተሟልተው እንደሚካሄዱ ተመልክቻለሁ። ስለዚህ በፊት የነበረው ችግርና አሁን ያለው የቴክኖሎጂ አካሄድ ውጤታማ መሆኑን ተመልክቻለሁ። አሁን ፋይዳው አሪፍ ነው። እኛ ምንም ነገር ሳያደርጉ ራሳቸው ተጠቀሙትና እርስ በራሳቸው ይላላኩና እኛን ወደዛ ብቻ ነው የሚልኩን። በእንደዚህ አይነት ለውጥ እንዳለ እኛ አሁን እንደዛ ነው የምንጠቀመው ማለት ነው። ካርድ ምናምን ቁመ ምናምን አንጠብቅም። ራሳቸው ያስተላልፉና ከዛ ይዛ ክፍል ሂዱ ምናምን ታልቆላችሁ ስማችሁ ሆነ ደማችሁ ታልቋል ምናምን በሚለው ነው የሚያስተናግዱን ማለት ነው። በእንደዚህ አይነት ሁኔታ በጣም እኔ ተመችቶኛል። ሌላ ቦታ አሁን ካርድ ወረፋ ምናምን የሚባል ነገር አለ። እኔ አልኩ ከመጀመሪያም ጀምሮ ሶስተኛ ዙር ነው እዚህ ነው የሚጠቀመው። እኔ ተመችቶኛል። አሪፍ ነው አስባለሁ በደንብ። የጤና ሚኒስቴር አራተኛው ሀገር አቀፍ የመረጃና ዲጂታል ሳምንትን ከመረጃ ወደ ተግባር ለመጀመሪያ ደረጃ ጤና እንክብካቤ እምርታ በሚል መሪ ቃል ከሚያዝያ 22 እስከ 24 በተለያዩ ዝግጅቶች ተከብሯል። በዚህ በዲጂታል ጤና ዘርፍ የተገኙ ስኬቶችን ለመዘከር ተሞክሮዎችን ለማስፋትና ተግዳሮቶችን ለይቶ ለመፍታት በሚያስችል መልኩ በየዓመቱ በሚከበር የጤና መረጃ ሳምንት ላይ በዘርፉ አበረታች ስራ እየሰሩ የጤና ተቋማት እውቅና አግኝተዋል። በአራተኛው የመረጃ ሳምንት ክብረ በዓል ላይ በመረጃ አብዮት ሞዴል በመሆን እንደ ሀገር ተሸላሚ ከሆኑ 5 ወረዳዎች መካከል የጄኔላ ወረዳ ጤና ጣቢያ አንዱ ሆኗል። እንደ ሀገር እንግዲህ ወደ 800 የሚሆኑ ወረዳዎች አሉ እንደ ሀገር ኢትዮጵያ ላይ። እነዚህ ወረዳዎች እንግዲህ በተመሳሳይ ጊዜ ነው በደብዳቤ በአመቱ መጨረሻ ላይ በተቀመጡት መስፈርቶች ተቋማት ይሸለማሉ። ስለዚህ ዝግጅት አድርጉ ተብሎ እንዳውም ቀድሞ ነው ከጤና ሚኒስቴር ለሁሉም የተላከው። እኛም እንደ ክልል ለሁሉም ተቋም ይሄን ደብዳቤ ዝግጅት አድርጉ፣ ስራችን በዚህ ልኬት ሂዱ ብለን ሰጥተናቸው እነሱ በራሳቸው ጊዜ የተቀመጡት መስፈርቶች አሉ እየገመገሙ ራሳቸውን ለክልል ይልካሉ። ክልል ደግሞ ባለሙያ ወርዶ ያይላቸዋል። እውነት ወረዳው ሞዴል ነኝ ካለ ትክክል ሞዴል ነው ወይ የሚል ያንኑ መስፈርት ይዘን በኤክስፐርቶቻችን ወደ ተቋሙ ሄደን ወደ ወረዳ ሄደን መስፈርቱን ቼክ እናደርጋለን። ከዛ ብቁ ከሆነ በኋላ ደግሞ እንደ ሀገር እንግዲህ ሪፖርቱን ተከትሎ ይመጣሉ ማለት ነው። ከመጡ በኋላ እንግዲህ ካሉት ወረዳዎች ሃይ ፐርፎርም የሆኑትን መርጠው አንዱ ሎ ፐርፎርም የሆነና አንዱ ዝቅተኛ አንዱ ከፍተኛ የሆነውን ሳምፕል ይመርጡና ቼክ ያደርጋሉ። እነሱ ቼክ አደረጉ። በዛው መስፈርት ያገኙትን ግኝት ወስደው ጤና ሚኒስቴር ላይ ሄዱ። እንግዲህ ከ800 ወረዳዎች ወደ እያጠጋጉ ወደ 18 ወረዳዎች ተመረጡ። 18ቱም ከተመረጡ በኋላ እንግዲህ እዚህ ላይ የዩኒቨርሲቲ መምህራን አሉ፣ ሲፒኤምፒ ፕሮግራም ብሎ ድጋፍ የሚሰጡ የተለያየ ዩኒቨርሲቲዎች ማለት ነው። አጋር ድርጅቶች አሉ፣ ጤና ሚኒስቴር አለ፣ ከክልል የተወከለ ሰው አለ። አብሮ በጋራ በኮሚቴ ቁጭ ብለውና ከ800 ወረዳ ወደ 18 ከ18 መጨረሻ ወደ 5 ወረዳ መጥቶ እንግዲህ ይሄንን መሰናክል ሁሉ አልፎ ነው የጄኔላ ወረዳ 5 ውስጥ የገባ ማለት ነው። በጣም ያው ሰራተኛውም እኛም ለአመራሩም ኢነርጂ ሆኖ ነው። ተጨማሪ ሌላ ምን እንስራ አሁን ራሱ እንትኑ ቶሎ ምን አለ ኢመርጂንግ ካንዲዴት ብሎ እንትን ደረጃዎችን ሲያወጣ
ሞዴል አለ፣ ዲጂታል ሞዴል አለ፣ ከዛ ዲሞንስትሬሽን ሳይት ነው። እኛ ሞዴል እንሆናለን ብለን ያስቀመጥነው ተቋሙ ሞዴል ነው ለረጅም ጊዜ። ወረዳ ላይ ግን ሞዴል አልነበረም። በዚህ ባለፉት 3 ኳርተሮች ቁጭ ያደረግነው እንደ ዕቅድ ያስቀመጥነው ነገር ነበር መሆን አለብን። በተከታታይ 3ቱን ኳርተር ሞዴል ሆነ ስለተገኘንም ነው እንደ ሀገር ለዚህ የተመረጥነው ማለት ነው። አንዳንዴ ወረዳ ተቋምን ይጎትታል። ተያይዘት ነው ማለት ያለበት። ወረዳ ላይ እንደ ጤና አመራር ስትቀመጥ ደግሞ አንድ ጤና ጣቢያ ብቻ አይደለም የምትመራው። ስራ ያለው ፕራይቬቱም ያንተ ነው። ከግል ጋርም ያለውን ነገር አጠናክረን መቀጠል ፕራይቬቲንጎችን ተያይዞ መረጃዎች ከሁሉም ቦታ ስለሚመጡ እኛም ለዚህ ትኩረት ሰጥተንበት ነው የሰራነውና ለዚህ ሽልማት መብቃታችን አስበን አስቀምጠነው ሞዴል እንሆናለን በዚህ ጊዜ ብለን ደግሞ መሆኑ ሞር እንትን ይለዋል። አሁንም ኔክስት ዲጂታል ሞዴል ሆነናል። አሁንም ያው ዲጂታል ማለት ከወረቀት ነፃ አገልግሎት ጀምረናል። ዲሞንስትሬሽን ሳይት ለመሆን ነው የምንፈልገው። እንደ ክልል ሁሉም ተቋማት መጥተው እኛ ጋር እንደ ላይብረሪ ያሉትን ነገራቶች ይሄንበትን ፕሮሰስ አድርገናል። የመረጃ ሳምንት ያው እኛ ጋር ነበር እንደ ክልል ተመርጦ የተከበረውና እዛ ላይ ብዙ ነገሮችን እዚህ ጋር የምታዩት ሊፍሌቶች፣ ብሮሸሮች በየኳርተሩኛ ዳታዎችን አናላይዝ እያደረግን እንትን እንበትናለን፣ እናሰራጫለን። ህዝቡን በሚያውቀው ቋንቋ እዚህ ወረዳም ላይ ያለው የሚመጣል ለተለያየ አገልግሎት የሚመጣው እንዲያይ ያለውን ዲስፕሌይ እያደረገን ቢሮ ሲመጣ ያለውን ነገር እንዳለ ትሬንዱን ሁሉ የሚያሳይ መረጃዎችን እንትን እንላለን። እነዚህ ሁሉ አንዱ መስፈርት ናቸው ከዛ ውስጥ ማለት ነው። እና አሁን ላይ ዲሞንስትሬሽን ሳይት የመሆን አንድ ታርጌት አስቀምጠን ደግሞ ከፍ ያው እዚህ ጋር ቁጭ ብለን ተኩራርተን እንትን የምንልበት ሳይሆን ሁሉም በየደረጃው ያለው ሰራተኛ ትልቅ ኢነርጂ ሆኖታል ይሽልማል። በክልሉም ያው ለክልሉም ትልቅ እንትን ነው ይሄ። ምክንያቱም እንደ ሀገር ሁሉም እንትን የተሸለመበት አይደለም ይሄ ነገር። ያው የልፋታቸውን ውጤት የክልሉም ጤና ቢሮ አብሮን እንትን ሲል የነበረው ነገር ነው። ያው እንግዲህ ጤና ሚኒስቴር በጣም ብዙ ፕሮሰስ ሄዶበታል። ወደ ከ800 በላይ ወረዳዎች ተሳትፈውበታል፣ ጤና ተቋሞች ተሳትፈውበታል። ከ800 በላይ ደግሞ ያንን ታርጌቱን ሊያሟሉ የሚችሉ ወደ 18 በጣም ዝቅ ያሉበት ኳሊፋይ የሆኑ ወደ 18 የገቡበት ወረዳዎች ወይም ጤና ተቋሞች ነበሩ። ከ18 ደግሞ ወደ 5 የመጨረሻ ሊስት ከ90 በላይ ስኮር ያደረጉ 5 ተቋሞች ተለይተው እንግዲህ ከነኛ 5ቶች ውስጥ ታሪክ ክልል የምንገኘው የጀኔላ ወረዳ ጤና ጽሕፈት ቤትና ጤና ጣቢያ ተሸላሚ ሆነዋል ማለት ነው። እንግዲህ ፕሮሰሱ እዚህ ኦን ሳይት መጥቶ የራሱ የሆነ ቼክ ሊስት አለው። ከመቶ ማርክ የሚያሳይ የራሱ የሆነ ቼክ ሊስት አለው። መጠየቅ ብቻም ሳይሆን ማየትና ተግባር ላይ መኖሩን የሚያረጋግጡ ዲቴይል የሆኑ ቼክ ሊስቶች ነበሩ። በዛ መሰረት ኢቫሉዌት ተደርገን ያው በሀገር አቀፍ ደረጃ መድረክ ለመጀመሪያ ጊዜ እንደ ሀረር ማለት ይቻላል ለመጀመሪያ ጊዜ እዚህ ውስጥ ገብተን ተሸላሚ ሆነናል ማለት ነውና በተቋሙ መላው ሰራተኞቻችንም ሁሉም ከፍተኛ የሆነ ደስታና ወደፊትም ደግሞ ከዚህ የበለጠ አጠናክረን የምንሄድበት ሀረርን በጤናው ዘርፍ በደማቅ መድረክ ላይ ያስጠራንበት ሁኔታ የተፈጠረበት ነበረ። ይባልፈው አሁን ባለፈው ከተደረገው መድረክ ላይ ማለት ነው። የጤናውን ዘርፍ አገልግሎት ከሚያሳልጡና ከሚያዘምኑ ስራዎች ውስጥ አንዱና ዋነኛው የመረጃ ስርዓቱ ቴክኖሎጂ መር ሲሆን በጤናው ዘርፍ የሚታየውን የውሳኔ አሰጣጥ ክፍተት በመሙላት ረገድ የሚጫወተው ሚና ከፍተኛ ይሆናል። የአገልግሎት ጥራትን ያመጣል፣ የተገልጋዮችንም እርካታንም ይጨምራል። ለዚህም በጀኔላ ወረዳ ጤና ጣቢያ የተዘረጋው ዲጂታል የጤና መረጃ አያያዝ ለአብነት መቅረብ ይችላል። ይህንንም መሰረት በማድረግ በቀጣይ በጀኔላ ወረዳ ጤና ጣቢያ የተዘረጋውን ዲጂታል የጤና ስርዓት ወደ ሌሎች ጤና ተቋማት ለማስፋፋት ይሰራል። እንግዲህ እንደ ሀረሪ ክልል ካየን ወደ 9 ጤና ጣቢያዎች አሉ። እነዚህ ላይ አሁን በቀጣይ እንግዲህ በቅርብ ጊዜ ምናበቃቸው አሉ። ለምሳሌ አሚር ኑር፣ ሸንኮር፣ አራተኛ አቦከር የሚባሉ ጤና ጣቢያዎች ብዙውን ስራዎች ጨርሰው የተወሰነ የሚቀራቸው ስራዎች አሉ። በቀጣይ ወራቶች እነሱም ልክ እንደ ጀኔላ ይሄ ነገር እየሰፋ ይሄዳል። እንግዲህ ይሄ ነገር በከተማም በገጠርም ነው እናሰፋው። ሆስፒታሎች እንደ መማሪያ ነው የሚሆኑት። 2 ሆስፒታሎች ላይ በሰፊው እየተሰራ ነው የሚገኘው።
ስለዚህ በአጠቃላይ እንግዲህ ባሉት ተቋማት ላይ ይሄ ስራ በደንብ ይላል። እንግዲህ ይሄ ነገር በመንግስት ተቋም ብቻ ማለት ነው። የግል ጤና ተቋሞቻችንም በእነሱ ልክ የተዘጋጀ ሶፍትዌር አለ። በግል ጤና ተቋም ያው ከመንግስት ለየት ስለሚል አሰራራቸው ለነሱም እንደ ሀገር የተሰራ የበለጸገ ቴክኖሎጂ አለ። የግል ጤና ተቋም እንግዲህ ሀረር እንደ ከተማነቷ በብዛት ይገኛሉ። ከትናንሽ ክሊኒኮች እስከ ከፍተኛ ሆስፒታሎች አሉና እነሱም በተመሳሳይ ሰዓት ይሄንን የዲጂታል ሄልዝ ዲጂታልን ሶፍትዌር ተጠቅመው እንዲያገለግሉ ነው የሚፈልገውና ይሄ ስርዓት በሰፊው በክልል ውስጥ በቀጣይ እንተገብሯለን ብዬ እገልጻለሁ። በጄኔላ ወረዳ ጤና ጣቢያ በተዘረጋው የጤና መረጃ ስርዓት ከወረቀት አሰራር ወደ ዲጂታል በመገባቱ ለውሳኔ ሰጪ አካላት መረጃዎችን በቀላሉ ተደራሽ ማድረግ አስችሏል። ከምንም በላይ ደግሞ የታካሚዎችን እንግልት ከመቀነስ የሰው ሀብት አስተዳደርን ከማሻሻል የጤና ግብዓት አቅርቦትን እና የመረጃ አያያዝ ስርዓቱን ከማዘመን አንጻር እያበረከተ ያለው አስተዋጽኦ ከፍተኛ ነው። ይህ በጄኔላ ወረዳ ጤና ጣቢያ በዲጂታል ጤና መረጃ አያያዝ ዙሪያ የተሰራውን ስራ ወደ ሌሎች የሕክምና ተቋማትም ማስፋፋት ይገባል።